ሀይሚ ገና ከመሄዷ ገና ከመውጣቷ እንግዲህ ብሩክ ከሌላ ሴት ጋር መጧል። ይሄንንም እንግዲህ ብዙ ሰዎች እያዘዋወሩት ይሄንን ፎቶ ብዙ ነገሮችን ሀሳብ አስተያየቶችን እየሰጡ ይገኛሉ። ሀይሚ በዚህ ሰዓት የት ነው ያለችው? ብሩክስ ሀይሚ ገና ከመውጣቷ አትጅብኝ ሲላት ነበረ። እሷ ደግሞ መሄዷ ግዴታ ሆኖ መሄድ አለብኝ ብላ ከሄደች በኋላ በዚህ ፍጥነት ሌላ ሴት ይዞበት የመጣው ምክንያት ምንድን ነው? ሴቷስ ማነች? በዚህ ልክ ደስተኛ ልታደርገው የቻለችው በዚህ ልክ በደንብ በቃ ከልቡ ከሀይሚ ጋር ሲሆን የሚስቀውን ሳቅ የሳቀው ከዚች ልጅ ጋር ሲሆን ማነች ልጅቷ የሚለውን ነገር እንግዲህ ብዙ ሰዎች ብዙ አይነት ግምቶችን እየሰጣችሁ ትገኛላችሁ። ብዙ ሀሳብ አስተያየቶችንም እየሰጣችሁ ትገኛላችሁ። ሌላኛው ደግሞ በሀይሚና በብሩክ መሀል ደግሞ አንዳንዶቻችሁ የሀይሚን ፎቶ ብቻ አድርጋችሁ ስለ ሀይሚ የምትከራከሩ፣ ሌላኞቻችሁ ደግሞ የብሩክን ፎቶ ብቻ አድርጋችሁ ስለ ብሩክ የምትከራከሩ ብዙ ሰዎች አላችሁና የፕራንክ ቪዲዮም ሲሰራ በጣም በዛ ሀሳብ እየሰጣችሁ ብሩክን ለብቻ የምትሳደቡ፣ ሀይሚንም ለብቻ በተለይ ሀይሚን ፎቶዋን ሁሉ ዘግዝቃችሁ ሳይቀር ነው የምትሳደቡትና ይሄ ነገር ከምን የመጣ ነው የሚለውን ነገርም በደንብ ሀሳብ አስተያየት ተሰጥበታለኝ። በመጀመሪያ ጨረቃዎች እንግዲህ በመጀመሪያ ሀይሚዬ ከሄደችበት በሰላም ትመለስ። ግን መጀመሪያ ደግሞ ሳወራ ሀይሚ የምር ሀዋሳ ገብታለች ወይስ ገና አልሄደችም? ትናንትና ቪዲዮን ካያችሁ ሲፖስት እኔ ነገ ነው የሚሄደው ዛሬ ላንተ ልንገር ብዬ ነው ብላ ነው የመጣችው። እናቱ ጋር እንደሚወስዳት እነሱን ሄዳ ማስፈቀድ እንዳለባት ነግሯት ነው በዛው ቪዲዮ ያለቀው ወይ ደግሞ የተለያዩት እና ሀይሚ ትሂድ አትሂድ የሚታወቅ ነገር የለም። በእርግጥ አንድ ቪዲዮ አይቻለው የሙሽሪት ቤተሰቦች እየጨፈሩላት ከሙሽሪት ጋር ሆና እንግዲህ አንድ ቪዲዮ ለቃ ነበረ። ያ ማለት እንግዲህ ወደ ሀዋሳ ሄዳ ጥሩ የሰርግ ፕሮግራም እያሳለፈች እንደሆነ ነው የገመትኩትኝ ወይም ደግሞ ላውቅ የቻልኩት ማለት ነውና እኔ ግን ያው 100% ሄዳለች አልሄደች የሚለውን ነገር ገና እርግጠኛ አይደለም። እሱን ተውትና ብሩክ እሷ ከመውጣቷ ሌላ ሴት ይዞ ለምን መጣ የሚሉ ብዙ ተቃውሞችንም እየሰማው ገኛለሁ። የሰው ልጅ እዚህ ምድር ላይ ሲኖር ብቻውን አይኖርም። ወይም ደግሞ ሴት ልጅ ከባሏ ውጭ ሌላ ወንድ በጭራሽ እንዳታይ እንዳታወራ በቃ እሱ ወንድ በደረሰበት እንዳትደርስ ተብሎ የወጣ ማዕቀብ የወጣ ሕግና ደንብ የለም። የወጣ ስርዓት የለም። ማውራት ትችላለች፣ ማውራት ይችላልና ብሩክም ከዚህ በፊት የሆነች ሴት ፎቶዋን ፖስት አድርጎ ነበር ኢንስታግራም ላይ ማለት በሴት ከዚህ በፊት ያው ብሩክ እስከ ጥግ ድረስ ነው የታማው። በጣም ቆንጆ ነው፣ በጣም ሰው ይወደዋል፣ ሰውን እሱም በጣም ይወዳልና ሰዎችን ስለሚያቀርብ የሴት ፎቶ ፖስት ከተደረገ እጅግ በጣም በቃ ሚዲያ ሁሉ ነው የሚናጠው። እንደው ሀይሚ ራሱ ወንድ ይዛ ብትመጣ እንደዛ የሚሆን አይመስለኝም። እና ብሩክ ላይ ጫና ይበዛ ነበር የሆነ ጊዜ በቃ በደንብ አስታውሳለሁ፣ አልክድም። እና ያ ነገር ሆኖ ነበረና ሰው ፎቶ አትነሳ አይባልም። ታዋቂ ሰው ነው፣ ከተለያዩ ሰዎች ጋር እንደወዛም እዚህ ምሩጦ ከተለያዩ ሴቶች ጋር አብሮ ቢሰራ ቪዲዮ ምን ልትሆኑ ነው? ገና በዚህ ማን እንደሆነች ማንነቷን እንኳን ሳታውቁ ስትሉ የነበራችሁ ቲክቶክ ላይ ገብታችሁ ለእናንተ ምላሽ እንዲሆን ዘንድ ነው ይዤላችሁ የመጣሁት ማለት ነውና ልጅቷ ወይ ሀይሚ ናት ወይ ስምረት ናት። አለቀ። ሌላም ሴት ብትሆን ትሁን። ምክንያቱም አገር እንደሚሰራው አገር ፖስት እንደሚያደርገው ቪዲዮ ፖስት ያደርጋል ሰርቶ ከማንም ሴት ጋር ከፈለገ ሴት ጋር መጦ ቢሰራስ። በእርግጥ ሶስተኛ ወገን ሰው ሲገባ ጥሩ አይደለም። በጣም ስትቀራረቡ ከዛ ሰው ጋር ጥሩ ላይሆን ይችላል። ፍፄንም የሆነ ሰዓት ላይ ምርጥ ጓደኛቸው ነው፣ በጣም የሚወዳቸው የሚያከብራቸው፣ ችግሮቻቸውን የሚፈታላቸው ሰው ነው። ግን ሶስተኛ ሰው ሲሆን ብዙ ቀረቤታ አይኖራችሁ ብዬ የሆነ ጊዜ ሀሳብ አስተያየት ሰጥቼ ነበርና ፍፄ እንኳን 100% የተመሰከረለት በጣም ምርጥ የሆነ ለሀይሚ ለብሩክ አለውላችሁ የሚል ሰው ነውና እንደዛ ብዬ ነበር። አሁንም ሶስተኛ ወገን አይግባ ብዬ ነው የማስበው። ግን አብሮ ፎቶ ተነሳ ተብሎ ይሄን ያህል የሚታበድበት ይሄን ያህል የሚጮህበት ይሄን ያህል መነጋገር የሆነበት ምክንያት አልገባኝም። እና እኔ ስገምት ወይ ስምረት ናት። ስምረት እንደምታውቋት ጠፍታለች። ከስንት አንዴ ነው በቪዲዮ የሚመጡትና እሷም የራሷን ስራ እየሰራች ነው፣ እሱም የራሱን ስራ እየሰራ ነውና እንደ ድንገቱ ነው እንግዲህ ቡታጅራ እሱ ሄዷል። ስለዚህ አብረው ጥሩ ቪዲዮዎችን ይፖስቱልናል ብዬ አስባለሁ። እርግጠኛ ነኝ ፕራንክ ተደርጎ ይመስለኛል ብሩክ። ይሄንን ነው እኔ የማስበው፣ የገመትኩትም እሱን ነውና ስምረት ናት ወይም ደግሞ ሀይሚ ቀርታ ነው የሚመስለኝና በዚህ ልክ ሀገራዊ ጉዳይ አድርጋችሁ ስትሉ ስለሰማዋችሁ ነውና በቃ ሰው ነው እሱ። ከሰው ጋር መስራት ይችላል፣ ከማንኛውም ሰው ጋር ማውራት ይችላል፣ ከማንኛውም ሰው ጋር ወጦ መግባት ይችላል። ይሄን ያህል
ተጽዕኖ ሊፈጠርበት ይህን ያህል ልንጨቆነው ልንጫነው አይገባም ብዬ ነው የማስበው። ብቻ ግን ወይ ስምረት ነች ወይ ሀይሚዬ ቀርታ ነው ብዬ አስባለሁኝ። በእርግጥ ጸጉሯ ጥቁር ነው እንግዲህ በቃ ስምረት ነች 100% ባይባልም ስምረት ነች። ሌላም ሰው ሴት ከሆነች ይሁን ትሁን፣ የምናየው ቪዲዮ ይሆናል። ቪዲዮን እስክታዩ ብትጠብቁ ምን አለ? ይህንን ነው ልላችሁ የምችለውና ሌላኛው ደግሞ ሀይሚን በጣም ስትወቅሷት የነበራችሁ ልጆች አላችሁና ብድግ ብላችሁ ከመሬት ተነስታችሁ ሀይሚን ጫና ውስጥ ለመክተት ሀይሚ በጣም ሁሌ ጥፋት ስለምታጠፋ ለብሩክ እንደማትመጥ ነው በጣም በቃ ራስ ወዳድ እንደሆነች አድርጋችሁ ነው ሁሌ የምታጠፋው እሷ ናት እያጨናነቀችው እያሳመመችው ብላችሁ ሀሳብ አስተያየት የምትሰጡትና ሲጀምር እናንተ እውነተኛ የሀይሚ ወዳጆች የብሩክ ወዳጆች ናችሁ ልል አልችልም። ለምን የብሩክ ወዳጅ የሆናችሁ ሰዎች ሀይሚን በምንም ተአምር ልትጠሉ አትችሉም። የአንድ ሳንቲም ሁለት ገጽታ ስለሆኑ ማለት ነው። ማለቴ አንድ ሳንቲም አለ፣ ሁለቱም አብሮ የሚሄዱ ሁሌም ቢሆን የማይላቀቁ ሰዎች ናቸው አይደለ? እነዚህ ልጆች ከፋፍላችሁ በግሩፕ አንደኛቻችሁ የብሩክ አድናቂ ሆናችሁ፣ አንዳንዶቻችሁ ደግሞ የሀይሚ አድናቂ የምትሆኑ ሰዎች የእውነትም ለጨረቃዎቹ ክብር አላችሁ ፍቅር አላችሁ ለማለት ይከብደኛል። ይቅርታ አድርጉልኝና ብሩክን ተናግሯል ከዚህ በፊትም ለብሩክ ሌላ ደጋፊ ለሀይሚ ሌላ ደጋፊ ከሆነ ይሄ ነገር ደስ አይልም። እኔን የሚወድ ሰው ሁሉ ሀይሚን እንዲወድልኝ ይፈልጋለሁ። ከምንም በላይ እኮ እሷን ስንወዳት ነው አይደለ እሱም ደስ ሌለው የሚገባው እያለ ሲናገር ነበር። እና ሁለታቸው ነጣጥላችሁ አትዩ። ሌላኛው ደግሞ ብሩክን በጣም እንዳታራማሽ በቃ ሴቶች በጣም እንደሚወዱ ሴት በጣም እንደሚወድ ምናምን ነገር ከዚህ በፊት ላይቭ ላይ እስኪ ስንቶቹ እየተጀናጀኑ ምናምን እናያቸዋለን አይደለም። በብሩክ ምንም የተጀመረ ነገር የለም። ያን ያህል ወጣ ያለ ስርዓት የሌለው ነገር ላይቭ ላይ ሲያደርግ አይቼው አላውቅም። ላይቭ ላይ ስርዓት የሌለው ወሬ ሲያወራ አይቼው አላውቅም። እና በጣም ጥሩ ስነ ምግባር ያለው በጣም ጥሩ የሆነ ትሁት የሆነ ልጅ ነውና ብድግ ብላችሁ እንደዚህ ነው ሀይሚ እኮ እንደዚህ እየጎዳት ነው፣ ብዙ ሴቶችን ያወራል፣ ነገ ከነገ ወዲያ ህይወቷ እንዴት ነው ብላችሁ ብዙዎች ምን አስጨነቃችሁ? እሱ ከወደዳት እናንተ ምን አስጨነቃችሁ? ምን አይነት መጥፎ ባህሪ መቻላቸው በጣም ስለገረመኝ ነውና የእውነት አድናቂ ከሆናችሁ ባካችሁ ብዬ ልለምናችሁ ልማጸናችሁ የመጣሁትኝ የሀይሚ አድናቂ ከሆናችሁ ብሩክን የግድ ማድነቅ መውደድ ማክበር አለባችሁ ብዬ ነው የማስበው። ላትወዱ ትችላላችሁ፣ ግን አክብሩት እንደ ሰው ማለት ነው። ምክንያቱም ሀይሚን ወዳችሁ እንዴት ነው ብሩክን ልትጠሉ የምትችሉት? ብሩክን ወዳችሁ እንዴት ነው ሀይሚን ልትጠሉ የምትችሉት? የማይሆን ነገር እኮ ነው። የማይላቀቁም በቃ እስከ መጨረሻው አብሮ የሚሆኑ ሰዎች እኮ ናቸው። እና እንዴት ነው አንዱን ከአንዱ አበለጣችሁ በዚህ ልክ ልትናገሯቸው ልትሳደቡ የቻላችሁትና የድሮ በቃ ነገር ናፈቀኝ። የእውነት የነምላችሁ በአንድ ልብ ሀይሚንም ብሩክንም በቃ በጉጉት የምንጠብቀው ለሁለታቸውም ትልቅ ፍቅርና ክብር ሁሉም ሰው በአንድነት ነበረና አሁን ላይ ግን የሚያስጠላ ነገር እየተፈጠረ እያየው ስለሆነ ነው ይህን ነገር ልናገር የቻልኩትና ሀይሚም የራሷ አመለካከት የራሷ እይታ የራሷ አስተሳሰብ የራሷ መንገድ አላት። ብሩክም እንደዛውና ግን አንድ ሆነዋል። አንድ ከሆኑ አይቀር ሁላችንም አንድ ሆነን ደግሞ እነሱን አንድ ላይ ልንወዳቸው ልናከብራቸው እኩል ቦታ ልንሰጣቸው ነው የሚገባ ብዬ ነው የማስበውና ልጅቷ እንግዲህ ማንም ትሆን ማንም ስትመጣ ነው የምናያት። ግን 100% ባልላችሁም ልጅቷ ስምረት እንደሆነች ነው በደንብ የገመትኩት የተረዳሁት ማለት ነውና ግን ከመናገራችሁ በፊት ከመጻፋችሁ በፊት ያልሆነ ነገር ካንደበታችሁ ከመውጣቱ በፊት ቆም ብላችሁ ማሰብ መቻል አለባችሁ ብዬ ነው የማስበው። ብቻ ግን በማታው ቪዲዮ ሁሉንም ነገር የምናየው ሁሉም ነገር የሚታወቅ ሁሉም ነገር የሚገለጥ ይሆናልና ከአንድ ሴት ጋር አብሮ ፎቶ ተነሳ አብሮ መጣ አብሮ ሳቀ ማለት ያችን ሴት አብሯት ያድራል ባለጌ ነገር ያደርጋሉ ማለት አይደለም። ይህንን ነገር ደግሞ ሁላችንም ልናውቅ እንደተማረ ሰው ልናስብ ይገባል ብዬ ነው የማስበው። ብቻ ግን አብራችሁ ስለነበራችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የጨረቃ ፋሚሊዎች ወዳችኋለሁ። ባይ ባይ።